እንደውም አሁን ነው ማወቅ ያለባት። ከዚህ በላይ ትልቅ ሰው ሆና ከሰማች ጭራሽ አትጽናና። እንዴ ማለት ስለምን መጽናናትና ስለምን ማገገም ነው የሚያወሩት? መሲ እንደምታስቢው ቀላል አይደለም። አዎ ቀላልም አይደለም። እንዴት ነው አባትሽ ሌላ ነው እናትሽ ዋሽታሻለች ማለት? ምንድን ነው ያላችሁት? እስር ቤት ሄጄ ሄለንን ጠይቂያት ነበር። እኛ እዚህ መሆናችን በጣም ረብሿታል። የኔ ልጅ እንኳን መጣሽ። ናፍቀሽኝ ነበር። እስኪ ንገሪኝ፣ ምንድን ነው የደበቅሽኝ? ማለት በቀጥታ ነው የጠየኩሽ። ፈርተሽ የደበቅሽው ነገር ምንድን ነው? ቆይ ቤት ውስጥ ያላችሁ ሰዎች በሙሉ ታማችኋል እንዴ? ምንድነው በየተራ እየመጣችሁ እኔ ላይ መጮህ? ማለት ቆይ አንቺ እራስሽ ምንድን ነው የምታወሪው? አሁን የደበቅሽ ነገር ተናገሪ። ምን ልደብቅሽ እችላለሁ የኔ ልጅ? እሺ ቴዲን አገኘሽው? ኧረ በፈጣሪ ትዕግስቴን ያስጨርሽኝ ነው። ቆይ እኔስ እሱ ምን አገባኝ? ቆይ ማንም ሚስጥር ልብቀሻለች ያለሽ? እንደዛ ያለሽ አብሮ ሚስጥሩን አይነግርሽ ነበር? እነሱ መናገር ካልቻሉስ? እርግጠኛ ነኝ ማም ቤሉ ላይ አያሽም። ህይወት የተደበቀ ሚስጥርም አለ። ከአሁኑ ብነግሪኝ ጥሩ ነው። ኧረ እሱ ነው እንደዛ ያለሽ? እሱማ ሰላም እንድንሆን አይፈልግም። ለዛ ነው ገባሽ? እሱም ብሎ አይደለም የነገረኝ፣ በአጋጣሚ ነው የሰማሁት። ኤልሹ እስኪ ተረጋጊ። መተሽ እንኳን ሰላም አላልሽኝም እኮ ቀጥታ ወደ ንግግርሽ ገባሽ። ምክንያቱም እኔ ሳላውቀው ከጀርባዬ ብዙ ነገር የተፈጠረ ነው የሚመስለኝ። ለዛ ነው። ከማን ያረግሽው ነው የምልሽ? እናቴ እኔ እርጉዝ አይደለሁም። ኑኑ ቀልዱን ታዩና ዝም ብለሽ እውነቱን ተናገሪ። እውነቴን ነው፣ አላረገዝኩም። እና ምን ማለት ነው? አብደሽ ሰውን የምታሳብጂው? እኔ አንቺን አርግዤ ወደ ከተማ እየመጣሁ እያለ ነው መንገድ ላይ መጣ የጀመረኝ። ከዛ እንደው መንገድ ላይ የሚደግፈኝ አጥቼ እንደው ስንፈራፈር አንድ መልኩን በውል ማላውቀው ሰው ደግፎ ሆስፒታል አስገብቶ እስከ ወልድ ድረስ ጠብቆ አዋልዶ ወጪው ሙሉ ከፍሎ እንደው የእሱ ደግነትማ ተወርቶ አልቅ። ምን ዋጋ አለው? መልኩንም አላውቀው። እሺ ቆይ ከትዬ የተዋወቃችሁት ነው ስወለድ ነው አይደል? አዎ አንቺ ነው ልጄ እንደው ነፍሴ እንዳትወጣ አንቺንም እኔንም የተንከባከበችን እሷ ናት። ምንም ቢሆን የእሷ ውለታ ትልቅ እና ቆይ ስወለድ ጀምሮ ከእጅሽ አላወጣሽም ማለት እናት? አይ እዛ ሆስፒታል ማሞቂያው ክፍል አንቺም ኤልሹም ማሞቂያ ውስጥ ገብታችሁ ነበር። ይሄ ነገር ምናልባት ሆነ ሊሆን ይችላል። ወይኔ አምላኬ እባክህ እንዳታደርግ። አለሽ እንዴ? የጠፍተሽ ነው? እዚህ እኮ ስመጣ ራሱ አላይሽው። ዞር በልኝ ከፊቴ። ምን ነው ተናደሻል? በል ዞር በልኝ እባክህ። ወሬኛ እንዴ ጥፊ። ስሚ ጥፊ አምሮኝ ነበር። እሺ ኑኑ የውጭ ትምህርት እድል በነጻ አገኘች። ቴዲ የነገራት እውነት መሆኑንም አረጋገጠች። ኑኑ የወይዘሮ ሄለን ልጅ እንጂ የአይንዬ ልጅ የነመሲህትና የነመኩህት እንዳልሆነች አረጋገጠች። የመሲና የመኩህት የሆነችው ኤልሻዴ የወይዘሮ ሄለን፣ ኑኑ ደግሞ የአይንዬ እንድትሆን ያደረገው ቴዲ እንደሆነ ተረጋገጠ። ኑኑ እናቷን ማረሚያ ቤት ድረስ ሄዳ አሁን እኔ ያንቺ ልጅ የምሆነው እንዴት ነው? በጭራሽ ያንቺ ልጅ እኔ ልሆን አልችልም። አሁን እኔና አንቺ ባልጠፋ ሰው እንዴት ነው የምንመሳሰለው? ከአንቺ ጋርማ በጭራሽ ልመሳሰል አልችልም ብላ ጨካኝና አረመኔ ክፉ ሴት መሆኗን ነግራት ጥላት ተመልሳለች። ወይዘሮ ሄለን እንደ አንቺ ያምሻል እንዴ? አንቺ ደግሞ ከኔ ጋር በምንድን ነው የምትመሳሰዩ እያለች ነው። ምክንያቱም እሷም ልጇን ሆኖ እንደሆነች አታውቅም። ሄለን ያ ሁሉ ግፍና በደል ያደረሰችባት ልጇ ላይ እንደሆነ ስታውቅ ምን ትል ይሆን? ኤልሻዴ የቤሉል እህት እንዳልሆነችም መሲና እሷ ሲያወሩ በጆሮዋ ሰምታለች። ለማረጋገጥ ቤሉልን ለመጠየቅ ብትሞክርም ቤሉል በዚህ ሁኔታ ምንም ነገር ልነግርሽ አልችልም ብሏታል። መሲ እንድታረጋጋት ብትሞክርም መሲን አመነጫጭቃት። ግን ደግሞ ወንድሜ እመነኝ፣ ይህን ነገር ከሌላ ሰው ከሰማሁት በጭራሽ ይቅር አልልህም። እኔ እሷን ራሷን እናቴን እጠይቃታለሁ። ግን ያኔ እኔ እናንተ በጭራሽ አንገናኝም ብላ አስፈራርተዋለች። ወይዘሮ ሄለንንም ከኔ የደበቅሽው ሚስጥር ምንድነው ብትላትም ምንም የደበቀችው ሚስጥር እንደሌለና ቴዲን እንድታገኘው ደጋግማ መክራታለች። ወይዘሮ ሄለን ኤልሻዴ የሷ ልጅ ስለምትመስራት የቴዲ ልጅ ናት ብላ ነው የምታምነው። ኑኑ በአባትና በእናቷ ያን ሁሉ ግፍና በደል ያስተናገደች መሆኑን ስታቀስ ምንትል ኑኑ ግራ ገብቷታል። ይሄ ነገር እውነት ነው ውሸት ነው የሚለውን ነገር ለማረጋገጥ ለእያንዳንዱ ቤተሰብ አንድ በአንድ ለማስረዳት ብትሞክርም ግን ደግሞ ማንም ሰው ሊረዳት ፈቃደኛ አልሆነም። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በእያላችሁበት ሰላምታችን ይድረሳችሁ እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አትርሱ። እንግዲህ ተከታታይ ድራማ እንግዲህ በእንግድነት የመጣችው አይንዬ ወደ ከተማ መጣ።
መንገድ ላይ ምጧ ሲመጣባት አህለል ኸይር ወይም ደግሞ መልካም ሰው በጎ አድራጊ መስሎ ሆስፒታል ወስዷት ይቺ ሴት በሰላም ከተገላገለች በኋላ ኑኑና ኤልሻዴ ማሞቂያ ክፍል በነበሩበት ጊዜ ሁለቱን ህፃናቶች አቀያይሮ የሰጣቸው ቴዲ ኑኑ እስከምታድግበት ድረስ ገጠር ድረስ ተከትሎ እየሄደ ይጠይቃቸው ነበር። ወይዘሮ ሄለን ያን ያየችውን ሰው በትክክል ስለማታውቀው አሁን ላይ ልትለየው ባችልም ግን ደግሞ ያ ሰው መልካም ሰው ነው ብላለች። ይህ ምንድነው እንግዲህ መሲና ቤሉል መሲ ራሷን ለማጥፋት በር ዘግታ በተደጋጋሚ እየሞከረች ነበር። ቤሉል በስተመጨረሻም በር ሰብሎ ገብቶ እንዴት ነው አንቺ ህይወትሽን ልታጠፊ ነው እንዴ? እንዴት እንደዚህ ታደርጊያለሽ ብሎ ተቆጥቷታል። መሲም ይቅር የማይባል ትልቅ ጥፋት አጥፍቻለሁ፣ ስለዚህ መሞት ይኖርብኛል ብላ ነበር። ያን ካደረግሽማ አንቺ እጅግ በጣም ክፉ ሰው ነሽ፣ ራስ ወዳድ ነሽ። ምን አይነት ራስ ወዳድና ጨካኝ ብትሆኝ ነው እኛን ስተይን እናትሽን ይቺ ምስኪን እናትሽን ጥለሽ የምትሞቺው እያላት ነበር። እሷም በስንት ጊዜ ስንት መከራ ወጥቼ ወርጄ አስቤ ስንት ፈተናዎችን አሳልፌ ለፍርድ እንድትቀርብ ያደረኳት ሴት አሁን በነፃ ልትፈታ ነው። ስለዚህ ይሄ ነገር ደግሞ ከሚሆን ብሞት ይሻለኛል፣ ቆሜ ማየት አልፈልግም ብላለች። ቤሉል ይህን ስህተትማ በጭራሽ ልትሳሳች አይገባም ብሏታል። እሷም የተሳሳተችው ስህተት ይሄ እንደሆነ ተናግራለች። እና ቤሉልን ምን እንዲያደርግ ጠብቃ ነው? እስቲ ተመልከት። በህቴ በአንድ ህቴ በብሌን እኮ ነው የመጣብኝ፣ ቴዲ በህቴ ነጥቶብኝ እንዴት ላደርግ እችላለሁ እያለች ስለዚህ እያወራች እያለ ኑኑ የምታወራው ሰው ስላጣች ሸክሜን ቢያቀልልኝ ብላ ስትሮጥ ወደ ቤት ገብታ እንግዲህ መኩም አሁኑኑ ማውራት አለብን ብሎ ስለ እርግዝናው ለማረጋገጥ ቢሞክርም በዚህ ሰዓት ማንም ሰው እንዲያወራኝ አልፈልግም ብላ ረግጣው ሄዳለች። ግን ደግሞ መኩ ወደሽ ሳይሆን ተገደሽ ታናግርኛለች፣ ነይ ቁጭ በይና አዋሪኝ ብሎ ባስገደዳት ጊዜ እባክህ አሁን ጥሩ ስሜት ላይ አይደለሁም፣ በዛ ላይ አሞኛል፣ ቀስ ብዬ ተረጋግተን እናወራለን እንጂ በጭራሽ አሁን ማውራት አልችልም እባክህ ስትለው እሺ በቃ ሂጂ ብሎ በላካት ጊዜ የሄደችው ይሄንን ጭንቀቷን ልታቀል ለእህቷ ነበር። እህቷ ዘንድ በሄደች ጊዜ ግን አመነጫጭቃ አባራታለች። ሜሲና ቤሉልን አንድ ላይ ባየቻቸው ጊዜ እንግዲህ ቤሉልን ውጣለን አንዴ መሲን ላናግራት ፈልጌ ነው ብቻዋን ብላ ነበር። አይ ብቻዬ ምንም የምታናገርኝ ነገር የለም ብላ እምቢ ብላታለች። አንቺ ክፉና ጨካኝ ነሽ፣ አረመኔ ነሽ። ቢያንስ ጥያቄን ብሰሚ ኖሮ ምክሬን ብሰሚ ኖሮ ህይወቴ እንዲበላሽ አታረጊም ነበር። ህይወቴን አበላሽተሽዋል። እንዲያልነሳ አድርገሽ ገድለሽኛል፣ ቀብረሽኛል። ስለዚህ አንቺን በጭራሽ ላናግርሽ ፈቃደኛ አይደለሁም ብላለች። እህቴ ይቆጭሻል፣ አሁኑኑ ልታናግርኝ ይገባ ነበር። እኔ እኮ ቴዲ ቤት ሂጄ ነበር፣ ቴዲ ወስዶኝ ነበር ነው የምልሽ ስትላት ሮጣ መሲ የሷን ሳታስጨርሳት ለቤሉል ነግረዋለች። ቤሉልና ካለችው በኋላ ይሄው የቴዲን ቤት ኑኑ ታውቀዋለች፣ ኑኑ ራሷ ታሳየ ስትለው እንግዲህ ኑኑ ተናደ እኔ አስቸኳይ ነገር አለኝ እያልኩሽ የኔ ጉዳይ ቀሎብሽ የሱን አስቀደምሽ አይደል? ስለዚህ እህቴ ጥሩ አድርገሻል፣ ከዚህ በኋላ ግን ይቆጭሻል፣ በጭራሽ አልነግርሽም ብላ ተናዳ ኑኑ ጥላት ወጣለች። መሲም ነገሩን ቀለል አድርገውት ካቆሙበት ከቤሉል ጋር ቀጥለዋል። ቤሉልም ሰሞኑን እኔም ጋር ጥሩ አይደለንም፣ እኔ ያናግራታለሁ፣ ግን ደግሞ ያን ያህል ልታናገረኝ ፈቃደኛ አይደለችም እያለ ነው። ቤሉልም ሊያናግራትና የተፈጠረውን ነገር በሙሉ ሊያስረዳት ሞክሯል። በዛ ላይ ስለ እርግዝናዋ ስለሰማ መሲን አንዴ ላናግራት ብሎ እንግዲህ ኑኑን እኔ አሁን ማንንም ሰው ማውራት አልፈልግም ብትልም ወደሽ ሳይሆን ተገደሽ ታናግርኛለሽ። ጥፋቴ ምንድነው? ምን ስላደረኩሽ ነው? ማን ነው እድለኛው? ከማን ነው ያረገሽው? ምንም ያህል ጉዳቴ ቢከፋም ምንም ብትከጅኝም ግን ደግሞ የተሻለ ሰውና አንቺን አስደስቶ የሚይዝሽ ከሆነ ምንም ማለት አይደለም። ከማን ነው ያረገሽው? ማን ነው እድለኛው? በይ ንገሪኝ፣ ጥፋቴ ምንድነው? እኔስ እያለ ነበር። ያንተን ጥፋት ለመሸፈን የኔን ጥፋት ደግሞ የምን እርግዝና ነው? ማን ነው ያለው? ወንድሜ ነው ያለ አይደል? እያለችው ነበር። ማንም ይበል ማንም እኔ የምፈልገው እውነቱን ነው ንገሪኝ ብሏት ነበር። እሷም እሱን የመጠየቅ መብት እንደሌለውና ግን ደግሞ ይሄ የሱ ባህሪ እንደሆነ እንዴት በአንድ ቤት ሁለት ሴት ታስቀምጣለህ ብላለች። እሱ እንደምታስቢው አይደለም። አንቺ የምትፈልጊውን ብቻ መርጠሽ በሰማሽ ጊዜ እኔ ተጠያቂ መሆን የለብኝም። አንቺ የምትፈልጊውን ነገር ብቻ ነው የምትሰሚው። እሱንም ላስረዳሽ ሞክሬ ነበር አትፈልጊም ቢላትም እሷ ምንም ነገር ለመስማት ፈቃደኛ እንዳልሆነች በድጋሚ ነግረዋለች።
እናም እንግዲህ በዚህን ጊዜ ቤሉል እና እርጉዝ ነሽ? እውነት ነው? ከማን ነው ባላት ጊዜ እርጉዝ እንዳልሆነችና ለቀልድ እንዲሁ ዝም ብላ እንዳለችው ተናግራለች። የቴዲን ቤት ግን በጭራሽ አላስታውሰውም አላሳይም ብላ እምቢ ብላለች። መሲን እንግዲህ ቤሉል አንድ ነገር ጠይቋታል። ይህ ነገር እሷ በሰላም ከዛ የምትወጣ ከሆነ ሁላችንም እንሳሳታለን፣ ስለዚህ ወንጀለኞች እንሆናለን። ከዚህ ሁሉ ግን ቃልሽን መቀየር ትችላለሽ፣ ቃልሽን ቀይሪ ብሏት ነበር። ቴዲ አደገኛ ነው፣ እንዴት አርጌ ያንን ማድረግ አልችልም ብትልም ይህን የማታረጊ ከሆነ ግን እኔ ራሴ ቤቱ ድረስ ሂጄ የራሴን እርምጃ ወስናለሁ እያለ ነው። እንደዛማ እንዳታረግ በጭራሽ ይሄ መሆን የለበትም ብላለች። ግን ደግሞ ይሄ በህግ መቀጣት ካልቻለች ለንም ቢሆን ሁላችንም ሳንፈልግ ወደዚህ ህይወት መጓዛችን አይቀርም። ለዛም የሚሻለው አንቺ ቃልሽን ቀይረሽ ቃልሽን መልሰሽ መቀየር ትችላለሽ ብሏታል። ግን ደግሞ መሲ ይሄንን ማድረግ እጅግ በጣም ፈርታለች። እኔ በጣም ፈርቻለሁ፣ አታውቀውም፣ እሱ እጅግ በጣም ጨካኝና ከባድ ሰው ነው እያለች ነው። በስተመጨረሻም እንግዲህ መሲና ቤሉል እያወሩ ነው። ኤልሹ እስከ መቼ ድረስ እውነቱን ተደብቃ ትኖራለች? ኤልሹም ብትሆን እውነቱን መስማት አለባት እያለች ነው። ቤሉልም ይሄንን ማድረግ አልችልም፣ የዚህ አቅሙ የለኝም፣ እንዴት አድርጌ ነው እህቴ አይደለሽም አባቴ የአባቴ ልጅ አይደለሽም ብዬ የምነግራት? በጭራሽ ይሄንን ማድረግ አቅም የለኝም እያለ እያወሩ ሳለ ኤልሹ ሁለቱን አንድ ላይ ስታያቸው ደግሞ ምን እያደረጉ ነው ብላ እንደለመደባት ነገር ልታዳምጥ ተደብቃ እየሰማች ነበር። በስተመጨረሻም እንግዲህ ኤልሻዴ የቤሉል እህት እንዳልሆነችና አባቷ እንደማይወልዳት ሲያወሩ ሰምታለች። ይህን በሰማች ጊዜ ስትሮጥ እንግዲህ ወደነ መሲ ዘንድ ሄዳ ምንድነው ያላችሁት? ምንድነው ስትሉ የሰማሁት እያለች አፋጣ እየጠየቀቻቸው ትገኛለች ማለት ነው። በዚህን ጊዜም እንግዲህ ቤሉል እኔ አሁን ደክሞኛል፣ ምንም ነገር ብዬ ላስረዳሽ አልፈልግም ብሏል። ግን ደግሞ መሲ ኤልሹ ተረጋጊ፣ እንደምታስቢው አይደለም፣ መጀመሪያ አንቺ ተረጋጊ ብላት ነበር። አንቺ ምን አገባሽ? እኔ የጠየቅኩትን ወንድሜን እንጂ አንቺ ምን እንደዚህ ቦጥ ጥልቅ ያረግሻል? የጠየቅኩት ወንድሜን ነው፣ እሱ ራሱ ይመልስልኝ ብላ በጥያቄ አፋጠዋለች። ቤሉል አሁን ምንም ማድረግ አልችልም እህቴ ይቅርታ ብሏት ነበር። እሷም እንግዲያውስ እኔ እውነቱን በራሴ መንገድ ደርስበታለሁ፣ እውነቱን እሰማለሁ፣ ያኔ ግን ወንድሜ ሞት እኔ ይቅርታ አልልህም፣ በእውነት በጭራሽ ይቅር አላለህም፣ ይቅርታ አላደርግልህም እያለች እያስፈራራቸው ትገኛለች ማለት ነው። ግን ደግሞ ቤሉል በሀሳቡ ጸንቷል። በጭራሽ አልነግርሽም በሚለው እንግዲህ አትንገሩኝ፣ የራሳችሁ ጉዳይ፣ በቃ እኔ ራሴ ሂጄ እሷኑ ራሷን እጠይቃታለሁ ብላ ስትሮጥ ወደ ፖሊስ ጣቢያ ሄዳለች ማለት ነው። በሌላ በኩል አይንዬ ቤተሰቡን ስብሰባ ጠርታለች። ልጆቿን ስብሰባ ከጠራች በኋላ ኑኑን ቁጭ አድርጋ እኔ እስከዛሬ ድረስ የማውቀው ከቤሉል ጋር ስትቀራረቡ ሁሉንም ነገር አውቃለሁ፣ ግን ደግሞ እሱንም ይሁን ብዬ ዝም ብዬ ነበር። እናም እንግዲህ ስጠይቀው ደግሞ ከሱ ጋር ምንም አይነት የተፈጠረ ነገር እንደሌለ ነገረኝ። ከማን ነው ያረገሽው ብላ አይንዬ ነገሩን አፍረጥርጠዋለች ማለት ነው። በዚህን ጊዜ ኑኑ ማን ነው እንደዛ ያለሽ? ወንድሜ ነው እያለች ነበር። ለጥያቄ ምላሽ ስጪ ብላለች። አይንዬ ነገሩን አክረዋለች። ኑኑም ቀለል አድርጋ እኔማ እኔ ነፍሰ ጡር አይደለሁም፣ እኔ እርጉዝ አይደለሁም፣ ለጨዋታ ለቀልድ ነው ዝም ብዬ እንደዛ ያልኩት፣ ወንድሜ ምን ይለኛል የሚለውን ስሜት ለማወቅ ነው ብላለች። በዚህን ጊዜ መኩ እጅግ በጣም ተናዷል። እንዴት እንደዚህ ታረጊያለሽ? ተናድጄ ስሜታዊ ሁኚ ብደበድብሽስ፣ የከፋ ነገር ባደርስብሽስ ብሎ በጣም ተቆጥቷል። አይንዬ ይሄ ብቻ አይደለም ደግሞ ሌላም ነገር አለ። ሄለንን ልጠይቃት ፖሊስ ጣቢያ ድረስ ሄጄ ነበር፣ ግን ደግሞ ልታናግረኝም ፈቃደኛ አይደለችም። በዛ ላይ እኛ ቤቷ በመኖራችን ደስተኛም አይደለችም። ለዛም ይሄንን ቤት ለቀን መውጣት ይኖርብናል ብላለች። መሲ በጭራሽ እንደዛ ሊሆን አይችልም ብላለች። መሲ እንዴት ነው የማይሆነው? ሰው ቤት ቀላል ውለታ አልዋለችልንም፣ አመስግነን ቤታቸውን ለቀን መውጣት አለብን እያለች ነው አይንዬ። እማዬ በጭራሽ እንደዛ አይሆንም፣ ይሄ ቤትም ቢሆን የሄለን ሳይሆን የቤሉል ነው። ከዚህ በፊትም እኛ ለመውጣት ብዙ ጊዜ አስበን ነበር። እዚህ ቤት የቆየ ነው ለቤሉል ስንል ነው። አሁንም ቢሆን ቤሉልን ብቻውን ጥለን አንሄድም። ቤቱ የቤሉል እንጂ የእሱ አይደለም። እሷን በጭራሽ አይመለከታትም። ይህን የምነግርሽ አንቺ እንዳትሸማቀቂብኝ ነው እንጂ ገና ብዙ ጉዳይ አለ፣ እማዬ የማታውቂው ብዙ ነገር አለ ብላታለች። በዚህን ጊዜ አይንዬ እንግዲህ ሁሉንም ነገር
ለመናገር ብትፈልግም ግን ደግሞ መሲ አሁኑኑ ንገሪን ምንድነው የተፈጠረው ቢሏትም እሱን ቀስ እያለ ጊዜ እንገራችሁ እንጂ አሁን እንዲህ ነው የምላችሁ ነገር ምንም ነገር የለም። ለጊዜው ይሄንን ማለት ብቻ በቂ ነው። እናቴ እንዳታስብ እንዳትሸማቀቅብኝ ነው ብላለች። ኑኑ እማዬ አንቺን ብቻሽን ላናግርሽ ፈልጋለሁ ብላታለች። ወይዘሮ አይንዬም እንዴ ታዲያ መንገዶኝ ብለው ተያይዘው ሄደዋል። ኑኑ ስትወለድ የተፈጠረውን ነገር በሙሉ እናቷን ጠይቃታለች። ለምን ባለቻት ጊዜ የውጭ ትምህርት እድል አግኝቻለሁ፣ ለዛም ታሪኬ ምናልባት ውድድሩ ላይ ሊያስፈልገኝ ይችላል ብላታለች። አይንዬ እጅግ በጣም ደስ ብሏት በእልልታ ቤቱን አቀልጠዋለች። እማዬ ሰው መስማት የለበትም ዝም በይ ስትላት እንኳን ጎረቤት ቤተሰቡ አይደለም ቀርቶ ዓለም ይስማ፣ ይህ እኮ ደስታ ነው እያለች ነው። እሱማ ነው ግን ደግሞ ቢሆንም ይህን ነገር ማንም ሰው መስማት የለበትም። ከተሳካ በኋላ ሰርፕራይዝ እናደርጋቸዋለን። ግን ስወለድ የነበረውን ነገር እባክሽ ንገሪኝ እያለች ነው። አይንዬም ስትወለድ የነበረው ወደ ከተማ እንደመጣች ድንገት መንገድ ላይ ምጧ መጥቶ ወድቃ ስትንፈራፈር አንድ ማንነቱን የማታውቀው ሰው መጥቶ አንስቶ ሆስፒታል እንደወሰዳትና በዛ አጋጣሚ ሄለንም እዛው እንደነበረች በተመሳሳይ ሰዓት ተወልደው ወደ ማሞቂያ ክፍል ተወስደው ኤልፉና ኑኑ አንድ ላይ እንደነበሩ ተናግራለች። ከዛም በኋላ ሙሉ የሐኪም ቤት ወጪዋን ሁሉ ነገሯን ሸፍኖ ስተንከባክቧት አይንዬ ጋርም ተውውቃቸው በዚሁ የተነሳ እንደሆነም ጭምር ተናግራለች። ይሄ ነገር እንግዲህ ኑኑ እውነት ነው ማለት ነው፣ እሱ የነገረኝ ትክክል ነው ማለት ነው፣ ተቀያይሬያለሁ ማለት ነው የሚለውን ነገር አስረግጣለች። ለአይንዬ ይህን ነው ባትላትም ግን ደግሞ እሷ ትክክለኛ ቴዲ ያላት ቃል እንደሆነ ያረጋገጠች ትመስላለች። ምክንያቱም እንግዲህ ኑኑ እንደዛ ባለቻት ጊዜ ፊቷ ላይ ይታይ የነበረው መደናገጥ ከባድ ነበር። አይንዬ ምን ሆና እንደሆነ ብትጠይቃትም አይ ምንም ብላ ነገሩን አለባብሳ ሄዳለች። መኩ የተፈጠረውን ነገር ንገሪኝ፣ ምንድነው የተፈጠረው ብሎ አጥብቆ ነግሯታል። ጠይቋታል። ላንተ እኔ ይሄንን መናገር አልችልም ምክንያቱም ስሜታዊ ስለምትሆን ብለዋለች። እሱም ካልነገርሽኝ ብሎ አፋጦ ሲይዛት ስሜታዊ እንድትሆን አልፈልግም፣ ግን ደግሞ እኔ በተወለድኩ ጊዜ የመሲ ባል ዘንድ ሄጄ ነበር የሆነ ነገር ብሎኝ ነው ስትለው ምን አለች ስትል ስለ መሲ ሳይሆን ስለ ራሴ ነው፣ ስወለድ ከኤልፉ ጋር እንደተቀያየርን ነግሮኛል ስትል እንግዲህ ኤልፉ የነሱ ቤተሰብ እሷ ደግሞ የወይዘሮ ሄለን ልጅ እንደሆነች ስትነግረው መኩ አንቺ ጨዋት ትቀልጃለሽ፣ ቀልድ ያልቀብሽም ብሎ እየሳቀባት ነው። የሱ መሳቅ ግራ ገብቶታል። ኤልሻዴ ወደ ጆ ያላት ፍቅር ግንኙነት እንደ አዲስ አገር ሽቶባታል ማለት ነው። ጆ አሁን ተፎካካሪው በስቷል። ጓደኛዋ ስትፈልገው ኤልሹም እንደገና ጆን የራሱ ለማድረግ ጎንበስ ቀና እያለች ትገኛለች። ወደና የተወደዳችሁ ለዛሬ ነበረን ቆይታ እንመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ